እንዴት ናችሁ ጋይስ? ደህና ናችሁ? በጣም ደህና ነኝ። እናንተ? ኦ ማይ ጋድ ሀይሚ ለብሩክ ያስተላለፈችለትን መልእክት አያችሁት? ኦ ማይ ጋድ መወለዴን የወደድኩት አንተን ስላገኙ ነው። አንተን ስላገኙ ነው እንኳን ተወለድኩ ያልኩት። አንተን ሳላገኘ ግን ባልተወለድኩ ብዬ ነበረ። ካላንተ መኖር አልችልም። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦላላ የፍቅር አገላለጽ ትጠላላችሁ ነው የምላችሁ። የፍቅር አገላለጽ ትጠራላችሁ። በቃ ሀይሚ አሁን እየተናገረች ያለችው ከዛ በፊት በጣም መጥፎ ህይወት እንደነበራት መወለዷን እንደምትጠላ በጣም ደባሪ ህይወት የነበራት ከዛ በኋላ ብሩኬን ካገኘች በኋላ ደግሞ በጣም ደስተኛ እንደሆነች መወለዷን መፈጠሯን ሁሉ የወደደችው ብሩኬን በማግኘቷ እንደሆነ እንግዲህ እየገለጸች ነበር። እንግዲህ ከዚህ ገለጻዋ ከንግግሯ ሀይሚ ምን ያክል ምን አይነት ላይፍ ውስጥ እንደነበረች መገመት አይከብዳችሁም። እኛም ያለፍንበት ነው። በነገራችን ላይ ያንን ላይፍ ሁላችንም አልፈነዋል። በትንሹም ቢሆን እንግዲህ የሀይሚ ብዙ መሆኑ ነው እንጂ የኛ በትንሹም ቢሆን አልፈናታል። እና እንደዚች አይነት ላይፍ ብዙ ሰዎች ያጋጥማቸዋል እና ሁሉም ነገር ማለፉ ደግሞ በጣም ነው ደስ የሚለው። ከዛም አልፎ ደግሞ የልብሽ ቅንነት የዋህነት ይሆናል። ይሄን እንደዛ አይነት ሰው ጥሩ ሰው የሰጠሽና እንግዲህ ሀይሚ ብሩኬን አጥቼ የምኖር አይመስለኝም እያለች ነው። እና ብሩኬ እንግዲህ አንተ የምኖሯ ሚስጥር ነህ ባንተ። በነገራችን ላይ ማለት ነው ብዙ ሴቶች በተለይ እኛ ሴቶች በቃ የሆነ ሰው በህይወታችን ውስጥ ካለ በጣም ደስተኛ ነን። ኖረን አልኖረን ብቻ የምንወደው የምናፈቅረው ሰው ከኛ ጋር ይሆን እንጂ ቢኖረንም ባይኖረንም ብናገኝም ብናጣም በቃ ሁሌም ደስተኛ ነን። ምክንያቱም ያ ሰው ሁሌ ከጎናችን ስለሆነ የምንወደው የምናፈቅረው ሰው ስለሆነ ማለት ነው። እና እኔ የተረዳኋት ሀይሚዬ እንደዚህ አይነት ስሜት እየተሰማት ነው። አሁን ብሩኬ በተለይ የፍቅር ጥያቄ ካቀረበላት በኋላ በጣም ደስተኛ ናት፣ በጣም ማለት ነው። እና እንግዲህ ከዚህም በላይ ደግሞ አብራችሁ የምትዘልቁ ያድርጋችሁ። ምክንያቱም ብዙ ሰው ደስተኛ አልሆነም። ምክንያቱም ያኔ ሲጨቁኗት ሲያሰቃዩት እዚህ አትደርስም ብለው ብዙ ያሰቡ ሰዎች ስለነበሩ እየተናገሩም ስለነበረ በቃ ከስራለች እኮ እሷ እኮ በቃ ኪሳራ ናት፣ ምንም በቃ መጨረሻው አያምርም ተብላ ነበረ። ያን ነገር ደግሞ በስኬት ስታሳያቸው አስቡት። የሆኑ ሰዎች አትችሉም፣ እናንተ እዚህ መድረስ አትችሉም፣ እኛ የሆነው መሆን አትችሉም ብለዋችሁ እናንተ ግን ሆናችሁ ምናምን ስታሳያቸው አስቡት ምን ያክል በቀል እንደሆነ። በቃ ይሄ ነው በቀል። ሰውን መበቀል ማለት አትችሉም፣ አትደርሱብንም፣ እንደኛ አትሆኑም ያላችሁን ሰዎች እንደነዛ ሆናችሁ ማሳየት ነው። በቃ ይሄ ምርጥ በቀል ነው። ብቻ ሀይሚዬ የኔ ቅመም እንደዛ አይነት ደስተኛ የሚያደርግ ሰው በህይወት ስላለ እኛም በጣም ደስ ብሎናል። የኛም ምኞት ነበረ፣ የብዙ ሰው ምኞት ነው። በቃ ምክንያቱም ሲለያዩ በጣም ነው የሚከፋት፣ በጣም ነው የምታዝነው። እዚህ ጋር እኛ ጋር መታ ማልቀስ አትፈልግም፣ ለቅሷን ሀዘኗን ለሰው ማሳየት አትፈልግም፣ ድክመቷን እንድናይባት አትፈልግም እንጂ ከብሩኬ ጋር ሲጣሉ በጣም ነው የሚከፋት፣ በጣም ነው የምታዝነው። ፊቷ ራሱ ያስታውቃል። በጣም ነው ከሰል የምትመስለውና ግን ያን ነገር ደግሞ እኛ እንድናቀባት ምናምን አትፈልግም። እና በጣም ጎበዝ ምጡቅ አእምሮ ነው ያላተኝ። እንግዲህ ለብሩኬ ያላትን ስሜት ያላትን ቦታ እንግዲህ ልደቷንም እሱ ነው ማለት ነው ያከበረላት። በጣም ደስ እንዳላት እየገለጸች ነበረ በእንትኗ ማለት ነው በትናንት ነው ቪዲዮ። እኛም በጣም ነው ደስ ያለን፣ በጣም ነበር የሚያምረው ምናምን። ኦ ማይ ጋድ እንዴት እንደሚያምር የምር። ውይ ሰርግ ራሱ እንደዚህ አያምርም የምር ነው እና በቃ በጣም ደስ ብሎናል። እንደዛ አይነት አፍቃሪ ደግሞ ሲኖራችሁ በተለይ በቃ ትከበራላችሁ። ብዙ የማይመጠናችሁ ቦታ ትገኙ ነበረ። ሰው ከዛ ቦታ ተቆጠባላችሁ ምናምን እና እግዚአብሔር ነው እንደዛ አይነት ሰው ከላይ መርጦ ሲሰጣችሁ ብዙ ነገራችሁ መስመር ይዝላችኋል። እና እንግዲህ ሀይሚዬ በፍቅር ያዝልቃችሁ ነው። ሌላ ምን እንላለን? ምቀኛ ሸረኛ ያረቅላችሁ በመሀላችሁ የሚገቡ ሰዎች ካሉ ማለት ነው። እና እንግዲህ ሀይሚ ያው ከብሩኬ ጋር በመሆኗ በጣም ደስተኛ ናት። እሱ ከብዙ ነገር እንዳወጣት በቃ ብዙ ነገሮችን ከእሱን ከማግኘቷ በፊት እንዳሳለፈች ግልጽ ነው። ሁላችሁም አብዛኞቻችሁ ታውቃላችሁ፣ አብዛኞቻችሁ ማታቁም ልትኖሩ ትችላላችሁ። ብቻ ግን እሱን ከማግኘቷ በፊት ዩቲዩብ ከመጀመሯ በፊት ብዙ ነገሮች እንደነበሩ ብዙ ሰው ያውቃል። እና
አሁን ግን እዚህ ትደርሳለች ብሎ የጠበቀ ራሱ የለም እኮ። ወዲያውኑ ዩቲዩብ ሲከፈት እንደዚህ ሀይሚና ብሩክ በጣም ፌመስ ይሆናሉ እኔ አልጠበኩም። ያኔ አብርሽና ሩታ ስለነበሩ በቃ በእርግጥ ወደናቸዋል። በጣም ነበር ደስ የሚሉት። በአንድ ቪዲዮ በሁለት ቪዲዮ በደንብ ነው ቪው የመጣላቸው። ግን እኔ ማቃከና አብርሽ ጋር ስትሰራ ስለሆነ ሀይሚ እንደዚህ በቃ እኔ ጭራሽ ይህን ያክል የሰው መውደድ ይኖራታል ብዬ አልጠበኩም። እና አንዳንዴ የማትጠበቁ ሰው ሁኑ ማለት እንደዚህ ነው። ጭራሽ ነው ሀይሚን ብዙ ሰው እንደዚህ አይጠብቅም ነበረ። ግን በጣም ጨዋ በመሆኗ ስርዓቷ፣ ንግግሯ፣ በቃ ሁሉ ነገሯ ነው ሰው እንዲወዳት ያደረጋት። ምስኪን ነገር ናት። ሰው ታከብራለች፣ ሰው ያከብራሉ ሁለቱም ብሩኬም እሷም። እና እንግዲህ እዚህ ይደርሳሉ ብሎ የጠበቀ የለም ነበረ። ግን እዚህ ደርሰዋል። እንደውም ከሁሉም በላይ ነው እየሆኑ ያሉት አሁን ላይ ከነ አብርሽም ከነ ሩታም በላይ በጣም ተወዳጅነትን እያተረፉ ያሉት ሀይሚና ብሩክ ናቸው። በጣም ብዙ ሰው ነው እየወደዳቸው ያለው። እና እንግዲህ እግዚአብሔር ደግሞ ይሄን የሰው መውደድም ያስቀጥልላችሁ። አሁን ምንም ነገር ካልሰራችሁ አንዳንዴ እንደዚህ ከፍ ያደረጋችሁ ሰው የሆነች ትንሽ ስህተት ሲያገኝ ደግሞ እንዲሁ በለው ብሎ ለመጣል ነው የሚሞክር። ብዙ ጊዜ ብዙ ፌመስ ሰዎች፣ ብዙ ሶሻል ሚዲያ ላይ የሚወደዱ ሰዎች በአንዴት በትንሽ ስህተት በጣም ሲወድቁ ሲንገላቱ ምናምን አይታችሁ ታውቃላችሁ። እነ ጃኒ እነ ጁን ዳንኤልን አሁን አይታችሁታላ። አንድ ፕሌን ላይ አልወርድም ማለት ተብሎ 2 አመት ነው ምናምን እስር ቤት ሲማቀቅ ብዙ መከራ፣ ብዙ ስቃይ፣ ብዙ ዋጋ የከፈለ ያኔ አይዞህ የኛ ጀግና የኛ ነበር በለው ሲል የነበረው ሰው በሙሉ ከሱ ርቆ ብቻውን ነበረ እስር ቤት የቆየውና እንደዚህ አይነት አጋጣሚዎችም አንዳንድ ያሉ። እንደዚህ አይነት አጋጣሚዎች እንዳይፈጠሩባችሁ ደግሞ በጥንቃቄ መቀጠል። ይሄ የሚወዳችሁ ሰው የሆነ ቀን ደግሞ አንቅሮ ሊተፋችሁ ይችላል። ለምን በምትሰሩት ስራና አንዳንዴ የምትሰሩትን ስራ እየተጠነቀቃችሁ ስሩ ነው ልላችሁ የምፈልገው። ከዛ በተረፍ ሀይሚ ሁሌም ከአንቺ ጋር ያድርግልሽ፣ ምኞትሽን የሚያሳካልሽ። ምክንያቱም ብሩኬን አጥተሽ ደስታሽን እንድትነጠቂ ምናምን አንፈልግም። በመሀል የምትገቡ ሰዎችም እንግዲህ ምን ያክል እንደሚዋደዱ እያወቃችሁ መሀል ገብታችሁ የምትነጣጥሉ ከሆነ በጣም ነው የሚደብረው። ከዛ በተረፈ ብሩኬ ደግሞ ቲክቶክ ላይም አንድ የህንድ ብሩክ ምን ሆነ ነው ግን ቡራ ግን ግፍህ የምሬ ነው አንተ። ቆይ ፍቅርን ጭራሽ በህንድኛ ምናምን ኩቺ ኮታይ በስመ አብ። አይመጣውም እንዴ እኔ ተረጉማለሁ ብዬ እኮ ተሰቃየው። ምን ብሎ ነው ፍቅሩን የገለጸላት? ተርጉሞ ይሰሚው ብሎ በህንድኛ ኩቺ ኮተ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 ኮ ብሩኬ በህግ አምላክ በፈጠረ አምላክ እንደው በሚገባን ቋንቋ አድርግልን። እንደኛ እኮ ተጨነቅን። ምንድነው ያላት? ምን ብሎ ነው የጋበዛት እያለን ማለት ነው። በእርግጥ ያው ወድሻለሁ ፈቅረሻለሁ ነው፣ ከዛ ውጭ ሊሆን አይችልም። ግን ደግሞ እኛ ትርጉም በስለሽ የሆነ ነገር እኮ ነው የሆነብን። የትን ተርጉመው ጉግል አሁን ይሄን ነገር ይተረጉመዋል? እኔ እንጃ ተረጉሟለሁ። በኋላ ነው የማመቸት ስፈላሰፍ ነበር። እዛ ጋር የተጻፈውን እያነበብኩ ነበረ። ግን ይሄን ያክል ጊዜ ይፈጃል ታውቃላችሁ። አንዳንድ ፊደል እየወሰድኩ ጉግል ላይ ስተረጉም ማለት ነው። እና ብቻ ተርጉሞ ይስሚ ብሎ ጽፎላታል። እኔማ ተርጉሜ በኋላ እመጣላችኋለሁ። ከዛ በተረፈ በአማርኛ ጋብዛት። የምር እንደኛ መስማት እንፈልጋለን። ምን ሆነ ነው ሴንሲቲቭ የምታረገው? ከዛ ውጭ ደግሞ አንቺ ወሬ ወሬ ብቻ የምትሉ ሰዎች አይ እናንተ የኔ ወሬኛ እንደውም ቡና ራሱ ብታፈሉልኝ በጣም ነው ደስ የሚለኝ። ለወሬ ማለት ነው። ወድቆ ነው ላኩልኝ፣ ቡና ይልቅስ ላኩልኝ። የምሬ ነው የምላችሁ። እኔ ቡና በጣም ነው የምወደውና እየጠጣው ቡና እቦጭቃለሁ። እኔ ደግሞ መጥፎ ነገር እኮ አልናገርም ታውቃላችሁ። ፈታ እያረኩ ነው ቪዲዮ የምሰራው። እንደ ሰው ወይ ውሸት አላወራ ምናምን። አሁን ትናንትና አንድ ነገር አምልጦ ነበር። እግዚአብሔር ወጤን ዘረግፎታል። እንደው አንዳንዴ እኮ ዘባርቄ ሆንኩ ልጅ። ወይኔ አመለጠኝ። የምር ብቻ በጣም ነው የምወዳችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች።